አዲስ አበባ የወንዞች ሀገር ነች ግን ወንዞቿ ደርቀው የቆሻሻ መጣያ የፍሳሽ ማውረጃ ወንዞቹ ከመድረቃቸው የተነሳ ህብረተሰቡ በቆሻሻ ብቻ አይደለም ከጤና ብክለት ብቻ አይደለም ከውሃ ማጣት ብቻ አይደለም ከወንጀልም አኳያ ያልኩ ነው የወንጀል አድራጊዎች የሚደበቁበት መደበቂያም ጭምር ሆኖ እንደሚያገለግል እንደነበር እናውቃለን ይሄ ወንዝ እውነት ለመናገር ቆሻሻ ነው የሚጣልበት ሲያልፍ ማንንም ሰው ቆሻሻ ጥሎ ይሄዳል ይሸታል በእግር ወክ ስናረግ ብዙ ነገር እናይ ነበር የከተማ ተፈጥሮን አስታኮ የተሰጠን ጸጋ በአግባቡ በመጠቀም በርካታ የዓለም ሀገራት ተወዳዳሪ ከተሞችን መገንባት ችለዋል እነዚህ በተፈጥሮ የታደሉ ከተሞች እንግዲህ በተለይ እነዚህን የተፈጥሮ ጸጋዎችን በማልማት በማጽዳትና አረንጓዴ ስፍራዎችን በማስፋት የቱሪስትን ቀልብ እንዲስቡም አድርገዋል ከሰባ በላይ የሚሆኑ ወንዞች መዳረሻ የሆነችው አዲስ አበባ ያላትን የተፈጥሮ ሀብት አልምቶ በመጠቀም ረገድ እንግዲህ ክፍተቶች እንደነበሩባት ይነሳል ነገር ግን ከቅርብ ጊዜ ወዲህ እንግዲህ የኮሪደር ልማቱን ተከትሎ በተለይ ለተፈጥሮ ሀብቶች በተሰጠው ትኩረት አሁን ላይ የወንዝ ዳርቻዎች እየለሙ የከተማዋን ገጽታ ከመቀየርም ባሻገር እንግዲህ አማራጭ የመዝናኛ ስፍራ እየሆኑ ይገኛሉ ያ የነበረ ቆሻሻ ተወግዶ በርከን ወንዞች ለምተው እንደዚህ ተስተካክለው ስናይ ለሀገር ኩራት ነው ይሄን ማየት በራሱ ትልቅ እርካታ ነው ያ የቆሻሻ የነበረ ያ ለአካባቢው ለጤና ጸር የነበረ ያ ለወንጀል ተግባር ይውል የነበረ ቦታ ተመልሶ በዚህ መልክ ሲደራጅ ተፈጥሮን ከመጠበቅ አየር ንብረቱን በጥሩ ሁኔታ ከመመለስ አረንጓዴ ልማትን በተያዘበት አኳኋን ከማሳለጥ አኳያ ሲታይ ይሄ ትልቅ ለውጥ ነው የኮሪደር ልማቱን ተከትሎ እንግዲህ በየአካባቢው የሚሰሩ የልማት ስራዎች የከተማዋን ገጽታ የቀየሩ ብቻ አይደሉም በርካታ የሥራ ዕድልን የፈጠሩና እንደዚሁም የሥራ ባህልን የቀየሩ ናቸው ለዚህም ማሳያ የሚሆነው ደግሞ እዚህ አፍንጮ በር አካባቢ 724 የሚሰራበት የሥራ እንቅስቃሴ ትልቅ ማሳያ ነው ከዚህ በፊት ያው የምናውቀው የሥራ ሰዓት በጣም አብዛኛው ጊዜ የሥራ ሰዓት የተወሰነ ሰዓት እንትን ያልነበር የምንሰራው አሁን ማታ ደግሞ ተጨማሪ ሰዓት እና እኛም ደግሞ ተጠቃሚዎች ነን አመት የሚፈጀው ስራ አሁን በወራት ቤት ያለቀ ነው ያለው የተሰራ ነው በጣም ፍጥነት ያለው ከዚህ በፊት አሁን እንደዚህ አይነት ስራዎች ለ2 አመት ለ3 አመት ነበር የሚሰሩት አሁን እንዳያችሁት ይሄ ስራ የ3 ወር ፕሮጀክት ነው 24 ሰዓት በመሰራቱ ሀገርንም እንደግልም ደግሞ እኛም ደግሞ 12 ሰዓት 13 ሰዓት ከዛም በላይ መስራታችን ደግሞ ምን ጥቅም አለው ያው ከአበልና ከደሞዝም ውጪ ትርፍ ሰዓታቶችንም ተጠቃሚ ነው ይሆነው 24 ሰዓት በመስራትም ስራው ቶሎ ያልቃል ሰውም ደግሞ በሰራው ልክ ያገኛል ህይወቱን ይለውጣል ጠጋ ብሎ እንደዚህ እዚህ ጋር ክፍተት እንዳይኖር እንደዚህ ወጣ ያለውን እቺን አሁን እንደዚህ ወጡትን ከበፊት ካለንበት ብዙ ሙያ ነው የለመድንበት በፊት ሌላ የቀን ስራ እንደዚህ ስሜቶ ያቡካን ነበር እንት ምን ነው አሁን ደግሞ ሙያ እንደገና ተጨማሪ ሙያ ለምደን ይሄን ሙያ ይሰራን ያለ ነው ብዙ አዳዲስ የሙያ እንትኖችንም ተምረናል ማስከውታውን አገራችን ውስጥ አይተንም አናውቅም ይሄ አንድ አስተዋጽኦ አንድ ልምድ ነው አንድ ዕውቀት አገኝተናል በሙያዬ አገሬ ላይ ይሄን አይነት ልማት ተሳታፊ በመሆኔ ደስታ ይሰማኛል እውነት ለመናገር ያው ብዙ ፕሮጀክቶችን ሰርቻለሁኝ ረጅም ዓመት ሰርቻለሁ ይሄ ለየት ያለ ፕሮጀክቶች ናቸው አንደኛ ከዚህ በፊት ወንዝ ዳርቻዎችን ካየሻቸው በጣም እጅግ በጣም አስቀያሚ ናቸው ቆሻሻ ናቸው አሁን ደግሞ ንጹህ ውብ ሆኖ ስታያቸውና በግሪን ኤሪያ ተሸፍነው ስታያቸው ደስ ይልሻል ለልጆቻችን ለወደፊቱ ራሱ ይሄን አባቴ የሰራው ነው ይሄ ያለፈ ትውልድ ነው የሰራው ብሎ ደስ በሚል ነው ይሄን ማስበው እንደኔ ለትውልድ የተሻለ ነገር ነው ይዞ የሚመጣው ምክንያቱም ዛሬ ባሳየነው መሰረት ወደፊት እድገታችን ለውጥ ሀገራችን በጣም የተሻለ ደረጃ እንደምትደርስ ነው የሚያሳየን